በዚህ ከተማ ያልተመላለሱ ነገስታት አልነበሩ። ታላቁ ሊቅ አለቃ ዶክተር አየለ የዶክተሬት ዲግሪያቸውን ሲቀበሉ ንጉሱ እዚህ መጥተው ነበር። ታላቅ ፍስሐ ደስታ ሆነ። ግንቡንም ተመልክተውት አለፉ። የፈረሰውንም የደከመውንም ሁሉ። በመቀጠል ንግስት ኤልሳቤጥ በኋላ ደግሞ ልጃቸው ልዕልት አን መጥተው ነበር። የደረሰን እድለኛ የነበር አንዳንድ ብርና አንዳንድ ሹራብ ተሸለም። ህንፃውንም አይተውት አለፉ በመገረም በመደነቅ ከነርጅናው ከነእድሜው ብዛት። እውነት ነው። የታሪካችን የአንድነታችንና የሉዓላዊነታችን የጽናታችን መሰረት ከሆኑት ጥቂት ከተሞች መካከል ይህ የጥበብ የእውቀት የደግነት ከሁሉም በላይ ስለ ኢትዮጵያዊነት ምስክር መስጠት የሚቻልበት ታላቅ ከተማ አልፎ ያጅ አጋጠመው እንጂ አስተዋይ አልነበረው። ስለዚህ ዘመኑ የምንመለከትበትና የምናይበት ነው ለማለት ነው። ሁለተኛው ሊቃውንት ዕዝራ ባህሩንም ለሁለት ከፈለው። ባህርም ይሄዳልም ይሸሻልም ይመለሳልም አለ። በዚህ ዘመን ለኔ የሚሰጠኝ ትርጉም ባለዓለማዊው ከፍ ያለ ስለሆነ ትምህርቱ ገብቶኛል። የጎንደርን ስነ ጥበብ ኪነ ህንፃ መለኮታዊ ትምህርትና እውቀት የሚታይ የሚዳሰስ አብዝቶም የሚነበብ የሚጎበኝ በመሆኑ መመርመር ማሰላሰል ጥልቅ የእውቀት ቦታ ስለሆነ የሁላችንም ተግባር ነው። ኢትዮጵያውያን ተመራማሪዎች፣ የውጭ ሀገር ተጓዦች፣ አሳሾች በዚህ ከተማ ቅድም እንዳልነው በዚህ ታላቅ ደብር ተመላልሰዋል። እጹብ ድንቅ ጉባኤ ብለው አድንቀዋል። ስለ ጎንደር ሕዝብ የሰጡትን ምስክርነት ጥቂት ልበል፣ ታገሱ። አንደኛ፣ የጎንደር ማህበረሰብ እንደሌላው ኢትዮጵያዊ ሁሉ ለሰው ልጅ ከበሬታ ያለው ለሰው ልጅ ሕይወት የሚጨነቅ አፍቃሪም ሰው ወዳድም ነው። ስለዚህ አባቶች ይህን በጎ ባህል ማስቀጠል ተገቢ ነው እላለሁ። ሁለተኛው የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታችሁ አይለየን። ሶስተኛው ሁሉም ኢትዮጵያዊ እውነትን ይወዳል። ለሐቅና ለኢትዮጵያዊነት ማተብ ተገዥ ነው። ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። አራተኛው ህዝባችን ቅድም እንዳልኩት ትዕግስተኛ፣ አስተዋይና በጀግንነት ውስጥ ቻይነት አለው። በመሆኑም ዛሬን ሳይሆን ነገንም ያያል። ስለዚህ አርቆ ማስተዋልን ዛሬን ብቻ ሳይሆን ነገንም መመልከት ታላቅ በረከት ስለሆነ ይህንን ደግሞ አጽንታችሁ መያዝ የተገባ ነው። ለእናንተም ለኢትዮጵያ ብርታትና ጽናትም ሲባል የኢትዮጵያ ሕዝብ የመንግስትን ዋጋ ያውቃል። የመንግስት ስርዓት ያለው ነው። አዲስ ስሪት ሀገር አይደለም። በየዘመኑ እናጎሳቆለዋለን እንጂ በሺህ ዓመታት የሚጠቀስ የመንግስት ታሪክ ያለውና በሺህ ዓመታት የሚጠቀስ የዳበረ
ዕውቀት እና ልህቀት ያለው ሀገር ነው። መንግስት መዋቅር ከሌለው መንግስት ካልጠነከረ አበሳው ብዙ ነው። አበሳውን አዋኪዎች ቢሸከሙት እኮ ደግ ነበር። አበሳው ግን የሚደርሰው በህዝብ ላይ ነው። ስለዚህ ይሄን መንገድ የጽናት መንገድ፣ ያስተውሎት መንገድ እንከተልላለሁ።